ሲናገር ምሩ ደግሞ አይ ለክፋት እኮ አስብ አይደለም እንዳትነካት ብላ እንትን አለችው ማለት ነው፣ ተናገረችው። ነገር ግን ጽናት ይሄ ሁሉ ስሜታዊ ሆና የምትናገረው የኪራን መጎዳት ስለማትፈልግ ለምን የዋ ስለሆነ ነው አይደል እንደዚህ የምትጫወችበት እንደዚህ የምታደርጊው ብላ ሶሲን ባለፈውም በክፍል 25 ላይም ስትናገራት ነበር። አሁን ላይ ደግሞ ግልጹን ጉዱ ነው ያው እያወጣች ያለችው። ሁሉን ነገር ግልጽ እያደረገች ነው። ለምን ጽናት ሁሉን ነገር ታውቃለች ማለት ነው። ሶሲ ስልክ በምትናገርበት ሰዓት በምታወራበት ሰዓት ጽናት ትከታተላታለች። ሁሉንም ነገር ስለምታውቅ ይህ ያረገዝሽው ልጅ የኪራ አይደለም ብላ አሁን ላይ እየተከራከረች ያለችው ማነች? ጽናት ናት። ለምን ሁሉንም ነገር በደንብ አርጋ ስሰማ ነበረ። ምኞቴን አሳካሁት እኮ የልጅነቴን ፍቅሬን አገኘሁት እኮ እያለች ስታወራ ሰምታታለች። ማን? ጽናት ማለት ነው። አሁን ላይ ጽናትና ሶሲ ጦርነት ገጥመዋል። ቤት ውስጥ በሙሉ በቃ ጦርነት በጦርነት ሆኗል ማለት ነው። እና በጣም ይገርማል። ሶሲ ደግሞ ያው ማስመሰለውን ቀጥላለች፣ እየበጠበጠች ትገኛለች። አሁን ላይ ኪራ በጣም ተጨንቆና ተሰቃይቶን ያለው በቃ ግራ ተጋብቶን ያለው የምታስብለትም ጽናት ናት። ጽናት አሁን ላይ እሷ ራሷ በቃ ፌንት ነቅላ ሁሉ መናገር ጀምራለች። ነገር ግን አሁን ላይ የሚረዳ ወይም ደግሞ እየተረዳ ያለው ማን ነው? ሶሲን ነው የሚረዳት በአሁኑ ሰዓት። ለምን? እርጉዝ ስለሆነች ማለት ነው። ምንም ቢናገሩት ደግሞ አይ የውሸት ነው ለአንተ አላረገዘችም ብላ እንኳን ልታሳምነው ብትሞክርም ጽናት ባለፈው በጥፊን ያላት ማለት ነው። እና በጣም ይገርማል። እና ምን ትላላችሁ? እስቲ አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። ውድ የሀገሬ ልጆች ቤተሰቦቼ፣ እንዲሁም ደግሞ የጽናት ድራማ እንደኔ ሱስ ሲሆንባችሁ ሁላችሁም ፕሊስ በላይክ እና በሼር በሰብስክራይብ ጀምሮ ማለት ነው። ያው ታምራቱ ቀጥሏል። ዛሬ ደግሞ ደስ ያለ ነገር ቢኖር ምሩ በጣም ፈገግ ብላለች። እንዲሁም ደግሞ ናሆሜ መጥቷል ማለት ነው። እስቲ ቆይ ምሳ እንድታቀርብ ለጽናት ልንገራት ብሎ ኪራ ሲነሳ በቃ እነሱ ጀስት ፈታ እያሉ ነው። በጣም ደስ ብሎኛል። ባለፈው በጣም ከፍቷት ነበር። እኔ እኮ ናሆሜን እወደዋለሁ ብላ ስቅስቅ ብላ እሷም ስታለቅስ፣ ቤቲ ደግሞ ኪራን ያለማጣት የማትሆነው ነገር የለም። መርዙላ ጠጥታ አክም ቤት ሄዳ ነው ያገገመችው ማለት ነው። እና ሁለቱም በቃ ለፍቅር ሲሉ የማይሆኑት ነገር የለም። ዛሬ ላይ ግን በጣም ደስ ብሎኛል። ናሆሜና ምሩ አብረው በቃ ሲጫወቱ ፈታ ሲሉ በጣም ተመችቶኛል ማለት ነው። ጽናት ደግሞ በጣም በቃ ተናዳለች። በጣም የተናደደችበት ምክንያት ምንድን ነው? አሁን ላይ ኪራ ለሶሲ ነው የሚያስበው፣ ለሶሲ ነው በቃ ጠበቃ የሚቆምላት እና በውሸት ነው ግን ሶሲ በውሸት ነው ልታሳምነው የምትሞክረው። ጽናት ደግሞ አይ በፍጹም ያንተ ልጅ አይደለም፣ ደግሞ ጭራሽ በፍጹም ያንተ ልጅ ሊሆንም አይችልም ብላ ብትናገርም አንቺ ምን አውቀሽ ነው የታውቀሽ ነው እያለ በቃ ጽናት ላይ ነው አሁን ላይ ቡግ የሚለው። ጽናትን ነው የሚያስፈራራት። በቃ ምንም ነገር በእሷ ላይ ነው። እሷ ደግሞ ምንድነው አንተ ንዴትን በእኔ ላይ ነው እንዲ የምትወጣው ትለዋለች። አንዳንዴ ፌንት ነቅላውላ ስታወራ ግን አያስችላትም። እንደዛም ሆኖ በነገራችን ላይ የምር አያስችላትም። ጽናት በቃ ታስብለታለች፣ ታዝንለታለች። በፍጹም ይሄ ነገርማ በቃ የሆነ የእሱ ያልሆነው ነገር ደግሞ በቃ ያንተ አይደለም ብላ ምንም ነገር ለመናገር ወደኋላ የማትል ጀግና ሴት ናት ጽናት። እሱም ደግሞ እሷ እንደምትረዳው በደንብ አርጎ ግጥም አርጎ ያውቃል። እዚህ ቤት እኮ የምትረጅኝ አንቺ ነሽ፣ እዚህ ቤት እኮ ምንም ነገር ሳደርግ አንቺ ነሽ የምትረጅኝ፣ አንቺ እንኳን ፊት አትንሽኝ ነው የሚላት ኪራ ማለት ነው ጽናትን። ለምን? ግልጽ ስለሆነች መናገር ያለባትን ነገር ስለምትናገር ደግሞም ስለምታዝን ማለት ነው። ማን? ጽናት ማለት ነው። ሶሲ ከሆነች አሁን ላይ በቃ ቤቱን ብጥብጥ በአንድ እግር አቆመዋለች። ቤቲም ተቃጥላ ልትሞት ነው። ኪራም በመሀል በቃ ምን ልበላችሁ የሌለ በቃ እንዲህ በስማም። ለነገሩ በጣም ያናደ በመሀል ተቃጥሎ ሊሞት ነው በመሀል። አረ በስማም ከባድ ነው። እና ቤተሰቦችዬ እናንተ ምን ትላላችሁ እስኪ? እና ታምራቱ ቀጥሏል። በጣም ተናዳለች ጽናት እና ደግሞ ማለት ነው ኪራ የምር ግራን የተጋባው አሁን ላይ በጣም ግራ ገብቶታል። ምን እንደውም በቃ ግራ ግብት ብሎታል። የሚገርማችሁ ነገር ማለት ነው ጽናት ራሱ በጣም ተናዳለች፣ በጣም ተቀይራለች። ምክንያቱም የተቀየረችበት ምክንያት ሶሲ በውሸት ስለተናገረች ማለት ነው። ደግሞ እኮ ሰምታለች፣ ሶሲ ስታወራ ሰምታለች። የማረጋገጫ የእርግዝና ወረቀት ብታመጣም የኪራ አይደለም ብላ ነው የምትከራከረው።
ማን? ጽናት ማለት ነው። ጽናት ለማን ነው የምትከራከረው? ለኪራ ብላ ማለት ነው። እና ቤቲ ደግሞ እኔ ይሄን ነገር ማየት አልፈልግም፣ ይሄ ነገር ሲፈጠር አንተንም ማጣት አልፈልግም በማለት በጣም እየበጠበጠች ትገኛለች። አሁን ላይ እንደውም በቃ ጽናትን ልትበላት፣ እኔ እንጃ ቤቲ በቃ ተነስቶባታል። ምክንያቱም ምንም ቢሆን ያው ባሏ አይደል እንዴ? በጣም ነው የሚያናደው። እና በጣም የሚገርም ድራማ ነው። አንደኛ እንማርበታለን፣ ሁለተኛ በጣም ሁላችንም ሱስ ሆኖብን እየተከታተልን ያለ ነው። ስለዚህ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ አበረታቱ ማለት ነው። በጣም አሪፍና ምርጥ ድራማ ነው። የጽናት ድራማ በጣም ይለያል እና በጣም አሪፍና በጣም ምርጥ ነው ማለት ነው። ምን ትላላችሁ በዚህ ድራማ ማለት ነው? ምሩና ናሆሜ አንድ ላይ ሆነዋል። በጣም ደስ ይላል። በባለፈው በክፍል 25 ላይ በቃ ከኔ መራቅ አለብህ እኔ ላንተ አልሆንህም ብላ በጣም በቃ ተጨንቃ ስታወራበት እና ለትንሽ ጊዜ ተለያይተው ነበረ። እሷም ደግሞ በጣም ነው የምትወደው በነገራችን ላይ ያው ስለሚያማት የልብ ህመም ስላለባት እሱም ከእሷ ጋር እንዲሰቃይ ስለማትፈልግ ነው በሰዓቱ ግልጽ ተናግራ እሱም ለትንሽ ጊዜ ራቃት። ግን ዛሬ ላይ ደግሞ አብሮ ሆኖ በጣም ደስ ብሎኛል፣ ተመችቶኛል። በክፍል 27 ላይ ማለት ነው እና የሌለ ነው በጣም ደስ ብሎኛል ማለት ነው። እና የሶሲና የኪራ ነገር ያሳስባል። አላቅም እንዲሁም ደግሞ ጽናት እኔም ልውለድ እንዲ ያለችው ማለት ነው ልታናደው ማለት ነው። እሱ በመጀመሪያም ተናዶን ያለው ያው ወዶ ሳይሆን በግዱ ነው። በዛን ሰዓት ያው ሰክሬና ሳላቅ ላደረኩት ነገር ነው። ሰው ነኝና ልሳሳት እችላለሁ፣ ተሳስቼ ነው ብሎ ለቤትዬም ሊያስረዳት ቢሞክርም ቤቲ ልትረዳ አልቻለችም። እንዲሁም ለጽናትም እንደዛ ቢላትም ጽናት ደግሞ ሁሉን ነገር ስለምታውቅ ሶሲም እንደምታስመስል ሁሉን ነገር ጽናት ስለተረዳች አምና ለመቀበል አልቻለችም ጽናት ማለት ነው። ምክንያቱም በሰዓቱ እኔ ሰክሬ ተሳስቼ ነው ምናምን እሱ አምኖ ተቀብሏል። ሶሲ እኔ እርጉዝ ነኝ ባለችበት ሰዓት አምኖ 100% ተቀብሏል ማለት ነው። ማን? ኪራ ማለት ነው። እና በዛን አሁን ላይ ሶሲ እንዲነኩበት አይፈልግም። እርጉዝ እኮ ናት አታስከፏት ምናምን በቃ ለእሷ ነው ጠበቃ የሚቆመው። ምንም የሚያውቀው ነገር የለም በሰዓቱ። ነገር ግን ምንድን ያለችው ሶሲ ማለት ነው ሱሪ አለማውለቁን ራሱ እኮ አያስተውልም ብላ ነበር እኮ እና ለዛ ነው ጽናት እየተከራከረች ያለችው። ነገር ግን አሁን ላይ ኪራ በቃ አምኖ የሶሲን ምንም ነገር ስታወራ የሶሲን ነው እንጂ የሚቀበለው ሌላ የማንንም አይሰማም። በቃ አይሰማም። በጣም እሱ ራሱ ግራ ተጋብቷል። እና ሶሲን አንቺ ከመጣሽ በኋላ ነው እንዳለ ቤቱ የተበጣበጠው። እኔ ያልተጣለውት ማን አለ? አንቺ ከመጣሽ በኋላ እኮ ተበጣበጥን አለቅን ያለው። እውነት ጦርነቱ ቀጥሏል። በተለይ ክፍል 26 ክፍል 25 በክፍል 27ም ጦርነቱ እንደተያያዘ ነው። ያው ሶሲ እስካለች ድረስ ጦርነቱ የሚበርድ አይመስለኝም። በክፍል 28 ምን እንደሚፈጠር ደግሞ የምናየው ይሆናል ማለት ነው። ታምራቱ ቀጥሏል፣ ተቀጣጥሏል። በቃ እኔ እንጃ የቤቲና የኪራ ነገርስ ምን እንደሚፈጠርም አላውቅም። ቤቲ አሁን ላይ በጣም ፌንት ነቅላ በጣም ተናዳለች። በጣም በቃ ይሄ ነገር እንደውም ሶሲ ከቤት እንድትወጣላት ነው የምትፈልገው ማለት ነው ቤቲ የቤቲ ሀሳብ ሶሲ ከእሷ ጋር አብራ እንድትኖርም አትፈልግም። ነገር ግን ኪራ ደግሞ እርጉዝ ስለሆነች እንድትከፋ ስለማይፈልግ አምኖ ተቀብሎ በቃ ምንም ነገር ሲያወሩ ሶሲን እንዲነኩበት አሁን ላይ አይፈልግም ማለት ነው። ጽናት ራሱ ስትናገር የራስሽን ለመናገር ነው ይላትና አፋፏን ነው የሚላት። ነገር ግን ጽናት ለኪራ አዝናለት ነው ሁሉንም ነገር የምትናገረው፣ ግልጽ የምታደርግለት። ያንተ ልጅ አይደለም ስትለው ሁላ በጥፊ እየደረገማት እንደገና ደግሞ ለመጨረሻ ማነች ቤታ ከማን ጋር ተጣላች? ከጽናት ጋር። ከጽናት ጋር የተጣላችበት ምክንያት ኪራ ለጽናት በጣም ቦታ ይሰጣል። አሁንም ቢሆን በጣም ነው ቦታ የሚሰጣት። ጽናት እኮ እዚህ ቤት ከሁላችሁ የምታዝንልኝ ጽናት ናት፣ ቦታ የምሰጠኝ ጽናት ናት፣ የምታስብልኝ ጽናት ናት ብሎ ለቤቲ ሲናገር ቤቲ ፌንትን የነቀለችው። ፌንት ነቅላ ባሌ ልትቀሚብኝ ነው እንዴ ብላ ስትናገር እልቁንስ ሂጂና ሶሲን ጠይቂያት በእኔ ላይ ነው እንደ የምትበረችው አለቻት ጽናት ማለት ነው። ከዛ ይሄ ኮተታም አባትሽን ምናምን ብላ ስታወራ እኔን ምንም መናገር ትቻለች፣ ግን አባቴን እንዳትነኪ ጽናት ደግሞ አለች። ይሄ ምንድነው? ኪራ ደግሞ ብዙም ጊዜም የሚያዳለው ለጽናት ነው። አሁን ላይ ግን ሶሲ እርጉዝ ስለሆነች በቃ ለሶሲ ነው የሚያዳለው። ብዙም ጊዜም በቃ ለሶሲ እሷን አትንኳት ምናምን እያለን ያለው ማለት ነው። በክፍል 28 ደግሞ ምን እንደሚፈጠር የምናየው ይሆናል አብረን። ለዚህ ቻይናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ አበረታቱኝ። የዛሬው ቆይታ ይሄን ይመስላል። እናንተ ምን ትላላችሁ? የእናንተን ሀሳብ ደግሞ አስቴታችሁን
በኮሜንት አስቀምጡልኝ ማለት ነው። በነገራችን ላይ የምር በጣም የጽናት ድራማ በጣም ተመችቶኛል። በጣም 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 ነው የተመቸኝ ማለት ነው። ምክንያቱም ያው የምንማረው ነገር ይኖራል አለ እና በጣም ይገርማል ማለት ነው። ያው ጽናት አሁን ላይ በጣም ተናዳለች። ያው ምንም ማድረግ አይቻልም። የሶሲ ማስመሰልም እንደቀጠለ ነው። የሶሲንም ጉድ ከማውጣት ወዳላ አትልም ጽናት። የፈለገ ነገር ቢሆን አሁንም ጉዷን ከማውጣት ወደ ኋላ አትልማል ጽናት ማለት ነው። እያንዳንዷን ነገር ጉዷን እያወጣች ነው። ይሄን ይመስላል። ስነበረን ቆይታ አመሰግናለሁ። ጉድባይ